الصلاة والسلام على رسول الله وعلى آله وصحبه وسلم تسليما كثيرا أما بعد السلام عليكم ورحمة الله وبركاته. أمدة الأحكام تسنون كتاب القصاص لين يعلنو يا أبا هريرة حديث كرتن نبر مانو يا كأبا هريرة حديث بفيت عمر بن الخطاب رضي الله عنه ملون حديث كرتن نبر لما استوصل أن عمر بن الخطاب رضي الله عنه يا عمر بن الخطاب حديث مالت 338 الحديث الثامن وثلاثمائة بعد وثلاثون بعد 300 ك300 በኋላ 38ኛው حديث ይላል 338ኛው حديث أن عمر بن الخطاب رضي الله عنه أنه استشار الناس في إملاس المرأة عمر رضي الله عنه ሰዎችን አማከሩ استشار الناس في إملاس المرأة إملاس مالت يوردባት ጽንሷ የወረደባት ሴት إملاس ትባላለች ጽንሷ ስለወረደባት ሴት አማከሩ فقال المغيرة ابن شعبة رضي الله عنه شهدت النبي صلى الله عليه وسلم الله ملكتኛ ነብዩ ሰለላሁ ዐለይሂ ወሰለም ጋር ተሳትፌ ነበርን قضى فيه በዚህ ጉዳይ ፍርድ ሰጡ بغرة غرة ማለት አብዲን አው አመቲን ሴት ወይም ወንድ ባሪያ ማለት ነው غرة ማለት በቋንቋ ደረጃ ይሄ ፊት ነጸብራቅ አለ አይደለ ውዱ የሚያደርጉ ሰዎች ነገው መልቂያማ ነብዩ ሰለላሁ ዐለይሂ ወሰለም ይለያቸው غራ ይባላሉ ይሄ ፊታቸው የሚያበራ ግን እዚህ ጋር የተፈለገው ምንድነው ባሪያ ነው فقال የዚህ ጊዜ ዑመር ምናል ወታዕቲየነ بمن يشهد ለታዕቲየነ ታመጣለ بمن يشهد معك ካንተ ጋር ይሄንን የሚመሰክር ነብዩ ይሄን እንዳሉ የሚመሰክሩ ታመጣለ فشهد له محمد بن مسلمة የዚህ ጊዜ محمد بن مسلمة ለዑመር بن الخطاب ለአብደላህ ለሙጊራ አሁን ነብዩ ሲናገሩ ሰምቷል ብሎ ሙሐመድ ኢብኑ መስለማ መሰከረ ማለት ነው ይሄን ሐዲስ ቀርተነዋል ለማስታወስ ያልነው ወደኋላ ያልነው እንግዲህ ጽንሷ የወረደባት ሴት አንድ ሰው በዚህ መልኩ ማለት ነው ጽንሷን እንዲወርድ ካደረገ ወይ ከተጎዳች በጎጂው ላይ ያለበት ቂሳስ የሚከፍለው ምንድነው የወንድ ወይ የሴት ባሪያ በገንዘብ ሲተመን 5 ግመል ማለት ነው ፉቃዎች እንደሚናገሩት 5 ግመል ያወጣል ይላሉ ወደ ዛሬው ማለት ነው ይሄንን ቀርተናል ብያችኋለሁ ወደ ዛሬው ስናልፍ ደግሞ አናቢ ሁረይራ ረዲየላሁ ዐንሁ አባ ሁረይራ ረዲየላሁ ዐንሁ እንዳስተላለፉት قال اقتتلت امرأتان ሁለት ሴቶች اقتتلت ሲል ተጋደሉ ሰው ተደባደቡ ለማለት ነው ሁለት ሴቶች ተደባደቡ من ሁዘይል ከሚባለው ጎሳ فرمت إحداهما عندنا ورورج فرمت إحداهما الأخرى عندنا ودلالينوا ورورج بحجر بدنجاي فقتلتها قدلتشات وما في بطنها بهودا ውስጥም ያለው የተገደለችው እርጉዝ ነበረች ድንጋይ ስትወረውር ያቺ ያረገዘችው በውስጥ ያለው ጭምር ምን ሆነ ሞተ ማለት ነው فقتلتها قدلتشات وما في بطنها بوسط يالونم فاختصموا الى رسول الله صلى الله عليه وسلم وده نبي صلى الله عليه وسلم تفردوا ማለት ተከራክሮ መጡ ፍርድ ፍለጋ فاختصموا ተከራከሩ الى رسول الله صلى الله عليه وسلم وده نبي صلى الله عليه وسلم ከሳሽና ከሳሽ ሆነው መጡ የሟች ቤተሰብና እንደዚሁም ደግሞ የገዳይ ቤተሰብ በዚህ ጉዳይ ሊከራከሩ መጡ فقضى رسول الله صلى الله عليه وسلم الله መልእክተኛ ነብዩ صلى الله عليه وسلم ፍርድ ሰጡ አነ ዲየተ ጀኒነሃ የውስጧ የጽንሱ ዲያ ክፍያ ጉራ ነው ቅድም ያልነው አብዱን አው ወሊደቱን ሴት ወይም ወንድ ባሪያ ነው ለምኑ ለጽንሱ በውስጡ ላለው ወይም ስንት ግመል ብለናል 5 ግመል ማለት ነው ወቀዳ ቢዲየቲ المرأة ለሴትየዋ ደግሞ ካሳ ነብዩ ሰለላሁ ዐለይሂ ወሰለም ለሱን ፈረዱ على عقيلتها ማለት ለሷ ለምኑ ለገዳይ ቤተሰቦቿ ማለት ነው አቂል ማዚጋ መቋጠር ነው ግን ዚጋ ምንድነው على عقيلتها ለገዳይ ቤተሰቦች ገዳይን የሷ ዘመድ ለሆኑት ማለት ነው በስተት ስለገደለች ማን ነው የሚጋራት የገዳይ ቤተሰቦች እያዋጡ ምን ብለው ይከፍላሉ ማለት ነው የገዳይ ቤተሰቦች በእነሱ ላይ ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ወሰኑ ያው 100 ግመል ማለት ነው وورثها ولدها ልጇ ወረሳት ومن معهم ከነሱ ጋር ያሉት وورثها ورثات ولدها ልጇ
ወመን ማዐሁም ከሷ ጋርም ከልጁ ጋርም ያሉ የወራሽ ቤተሰቦች ሊወርሱ የሚገቡ የቅርቡ ሰዎች ወረሱ። የዚህ ጊዜ فقال حمل ابن نابغة حمل ابن نابغة የሚባለው الهذلي የሁዘይል ጎሳ የሆነ ሰው فقال يا رسول الله አንተ የአላህ መልእክተኛ ወይ كيف أغرم እንዴት ነው ዕዳ የምሸከመው كيف أغرم እንዴት ነው ዕዳ የምሸከመው من لا شربه ያልጠጣ ولا أكل ያልበላ ولا نطق ያልተናገረ ولا استهل ድምጽ ያላሰማን ለሆነ ለጽንሱ ማለት ነው እንዴት ነው ዕዳ የሚኖርብን ልንከፍል የምንችለው ብሎ ነብዩ ጋር በዚህ መልኩ ይሄን ስሙት አቀረበ። ነብዩ ሰለላሁ ዐለይሂ ወሰለም ይሄንን አላቸውና فمثل ذلك አላቸው የዚህ አይነት አምሳያው እኮ ይውጣሉ የሚወረወር ነው። ለምሳሌ ጽንሱ ቢሞት ቢወርድባት ምን ቢል ምንድነው የሚሆነው? የሚወረወር የሚጣል ነው ማለት ያልተናገረ ምግብ ያልበላ ብሎ የነብዩን ፍርድ እንደመቃወም አለ። فمثل ذلك ይሄን የመሰለ ነገር ይውጣሉ ይወረወራል እኮ ይጣላል አላቸው። فقال رسول الله صلى الله عليه وسلم ነብዩ ምን አሉት? انما هو ይሄ ሱማ እኮ ነው ሚን اخوان الكهان የጠንቋይ ወንድም ነው አሉት ነብዩ ሰለላሁ ዐለይሂ ወሰለም። ለምንድን ነው ራሱ ጠንቋይ ነው ሳይሆን ትክክለኛ የጠንቋይ ወንድም ነው ለማለት ሳይሆን አነጋገሩ የጠንቋዮች አነጋገር ሆነ ግጥም የሞላበት ቤት የሚመታ ሆነ። ሚን አጅሊ ይላሉና አቡ ሁረይራ ለዚህም ሲባል ሚን አጅሊ ሰጅዒሂ ለግጥም መምቻው ማለት ለቃላት ተመሳሳይነቱ ማለት ነው። የመጨረሻ ቃል እናየዋለን። አለዚ ሰጃ ያመሳሰለው በሆነ የመጨረሻ ቃላት የተነሳ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄ የጠንቋይ ወንድም ነው። ምን ለማለት ነው? ምን አለ? ይኸው አንድ ላይ ስናነበው كيف أغرم من لا شرب ولا أكل ولا نطق ولا استحل አያችሁ فمثل ذلك يطل እንዲህ ያለ በግጥም መልኩ ሲያቀርብ ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ይሄማ انما هو من اخوان الكهان የጠንቋይ ወንድም ነው። እንደዚህ አይነቶቹ ምንድነው? ብዙ መልእክት አለው። አንደኛ የነብዩን አለይሂ ሰላቱ ወሰለም ንግግርን መቃወሙ ነው። ሁለተኛ ጠንቋዮች ምን ያደርጋሉ? ብዙ ጊዜ ንግግራቸውን ለመደባበቅ ሲሉ ሐሰተኛ ሰዎች ይሄ በአንደበተ ርቱዕ አይደለ በሚያምር ቃላት ውሸታቸውን ይደበላልቁታል። አሁን ጠንቋዮች ምንም እውነት የላቸውም፣ ግን በሚያምሩ እንትኖች ያን ውሸታቸውን እውነት አድርገው ያስመስላሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ይሄ የጠንቋይ ወንድም የጠንቋዮች ንግግር የያዘ ነው እና አቡ ሁረይራ ሚና አጅሊ ሰጅዒሂ الذي ሰጀዐ ያ ቃላቱ የተመሳሰለ ቤቱ የመታበት ቃላት ምን የሚለው መላ ሸሪበ ወላ አከለ ወላ ነጠቀ ወላ استهل ላማን አያችሁ فمثل ذلك يطل እያለ በግጥም መልኩ ሲያቀርብ ይሄ ጠንቋዮች ወንድም ነው የጠንቋዮች አይነት ንግግር ነው። ብዙ ጊዜ ይሄ አንዳንዱ ሲጽፍም እጅ ጽሁፍ በለው እንደዚሁም ደግሞ ሲናገር በለው ውሸትን በአንደበቱ በማሳመርና ቃላቶችን በመሰካካት ሰዎችን ምን ለማድረግ ያደርጋል? ለማሳመር ይሞክራል። ይሄንን ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ተቃወሙ ማለት ነው። እንግዲህ ከዚህ ሐዲስ የምንረዳቸው ብዙ ቁም ነገሮች አሉ። ይሄኛው አይነት ግድያ ምን ይባላል? ዑለማዎቹ የዚህ አይነትን ግድያ ሺቡል አምድ ይሉታል። ማለት አውቆ የመግደል ጋር ይመሳሰላል። ሺቡል አምድ አሁን ምንድነው ይሄ ቂሳስ አለው የለውም የሚለው ነው። ዑለማዎች ላይ ምን አለው? ኺላፍ ያለው። ለምን እነዚህ ሰዎች እቺ ሴት ሆን ብላ ልትገል አይደለም፣ ግን ልትወረውር አስባለች፣ ወርውራለች። ስትወረውር ግን ለመግደል አስባ አይደለም። ምንድነው የሆነች ቦታውን ከጎዳውት ብላ ነበር፣ ግን ሲወረውር ምን ሆነ? ሞተች። ስለዚህ ቂሳስ የለም አሉ ዑለማዎች። ነገር ግን ምን አለው? ካሳ ግን አለው። ካሳ አለው። ታግዟለህ። ካሳ አለው። ቂሳስ የለም ግን ምናል ካሳ አለበት አሉ ነብዩ ሰለላሁ ዐለይሂ ወሰለም። ግልጽ ነው አይደለ? ምንድነው ካሳው? ለጽንሱ አንድ ባሪያ ወይም ሴት ባሪያ ወይ ወንድ ባሪያ ወይም 5 ግመል የሚጠጋ ነው። ለሴትየዋ ግን ስንት ነው? አንድ ሰው የገደለ ካሳ ስንት ብለህ 100 ግመል። 100 ግመሉ እቺ ራሷ ብቻዋን ሳትሆን የምታደርገው ማን ነው? ቤተሰቦቿ የሷ ዘመዶቿ አዋተው ይከፍላሉ ማለት ነው። ቤተሰቦቿ አዋተው ይከፍላሉ። ስለዚህ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም በእነዚህ ሰዎች ዙሪያ ይሄንን ምን አደረጉ? መሰከሩ። ስለዚህ አንድ ሰው አውቆ ካልገደለ ቂሳስ የለበትም ነው። ኢማሙ ማሊክ አይ ቂሳስ አለ የሚል አቋም ያመጣሉ። ጅምሁር ዑለማ አብዛኞቹ ግን ቂሳስ የለውም፣ የገደለ ይገደላል ነው አይደለ? እቺ ግን አውቃ አይደለም በቃ አንድ ሰው
ጸብ ሲኖር ስትደባደብ ምን ብትል የዛኔ አንተ ሳታውቀው ነገር ብታደርግ ላደረግከው ነገር የምትከፍለው ነገር አለ። ግን ቂሳስ ግን የለም ነው። እቺ አውቃ አይደለም የገደለችው፣ ስለዚህ ቂሳስ የለም ይላሉ። እንግዲህ ይሄ ምንድነው የሚያሳየው? ጸብ የሚባለው ነገር በሰዎች መካከል ይከሰታል። ሲከሰት ያንን ነገር ለማርገብ፣ ለማስታረቅ፣ ነገሮችን ለማስተካከል መጣር ነው። ነብዩ ሰለላሁ ዐለይሂ ወሰለም የወሰኑትን ውሳኔ በምንም መልኩ ልትቃወም አይገባም ነው። ይህ ሰው ሲቃወም ነብዩ ሰለላሁ ዐለይሂ ወሰለም ከጠንቋዮች ጋር ያመሳሰሉት። የነብዩ ፍርድ ትክክለኛ ፍርድ ነው። በምንም መልኩ ልትቃወም አይገባም። እንዴት የሚባል ነገር አይመጣም። ነብዩ ከወሰኑ፣ ነብዩ ከፈረዱ፣ አላህ እንዲህ ካለ እንዴት የሚል ጥያቄ ሊመጣ አይገባም። ነብዩም ይሄንን በዚህ መልኩ ነው ምን ያሉት የተቃወሙት ማለት ነው። ሰውየው ምን አይነት ቃል ነበረው? ይሄ እኮ ያልተናገረ ያልጠጣ ያልበላ ድምጽ ያላሰማ የዚህ አይነቱ እኮ የሚጣል ነገር ነው፣ እንዴት ነው ለዚህ ምን ከፍለው ሲል ነብዩ ሰለላሁ ዐለይሂ ወሰለም በዚህ መልኩ መልስ ሰጡት ማለት ነው። ግልጽ ነው ሐዲስ ግልጽ ነው። የመጨረሻው ሐዲስ በጣም ስለሚያቆየን እዚህ ላይ ቶሎ እንጨርሳት። እቺ ቀጣይ ሐዲስ አን ኢምራን ብን ሁሰይን ረዲየላሁ ዐንሁ ያስተላለፉት ሐዲስ ነው። ረዲየላሁ ዐንሁማ አነ ረጁለን አንድ ሰው ገደ የደ ረጁሊን የአንድ ሰውን እጅ ነከሰ። አነ ረጁለን አንድ ሰው ገደ ምን አለ ነከሰ፣ የደ ረጁሊን የአንድ ሰውን እጅ። ልክ የሆነ ነገር ሲባሉ እጅን አለቅም አለ ነከሰ። የዚህ ጊዜ አንተ እጅ ሲነከስ ምን ስሜት አለው? ያማላ ምንድነው የምታደርገው? ለማስለቀቅ ትጥራለህ አይደል? አዎ። ፈነዛ የደሁ እጁን ምንጭቅ አድርጎ ወጣ የተነከሰው ሚን ፈሚሂ በምኑ ከአፍ ውስጥ ማለት ነው። በነካሽ አፍ ውስጥ እጁን ቶሎ ብሎ እንዲንጭቅ ሲያወጣ ፈወቃት ወደቀች ሰንየታሁ ሁለት የፊት ጥርሶቹ ምን አሉ ረገፉ ወደቁ። ፈኽተሰማ ኢለ ነብይ ሰለላሁ ዐለይሂ ወሰለም ወደ አላህ መልእክተኛ ወደ ነብዩ ሰለላሁ ዐለይሂ ወሰለም ተከራክሮ መጡ። ፈቃል ነብዩ ምን አሉ የአዱ አሐድኩም አንዳችሁ ይነክሳልን አኻሁ ወንድሙን ከማ የአዱ الفحሉ ልክ የግመል ኮርማ እንደሚነክሰው ወንድሙን ይነክሳል። ላዲየተ ለክ ለአንተ ካሳ የለህም አሉት። እሱ ካሳ ይሰጠኝ ብሎ ነው ምን ስለወለቀ ጥርሴ ስለወለቀ። ይሄ ብዙ ቁም ነገር አለው። ራስህን ለመከላከል የምታደርገው ነገር ምን የለብህም ነው ካሳ የለብህም። ራስን ምክንያቱም ሰውየው ተነከሰ ራሱ ሊከላከል በጣም አመመው። እጁን ሲያወጣ የሰውዬ ነካሹ እጅ ምን ሆነ ጥርሱን የፊት ጥርሶቹ ወደቁ። ካሳ ይሰጠኝ ብሎ ነው ተከራክሮ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ብለው ወቀሱት። ያዕዱ አሐዱኩም አኻሁ አንዳችሁ ወንድሙን ይነክሳል ከማ ያዕዱ الفحሉ ልክ የግመል ኮርማ እንደሚነክሰው ይሄም ወንድሙን ይነክሳል። ላዲየተ ለክ ዘርበል ምን የለህም ካሳ የለህም ብሎ አባረሩት። ስለዚህ ሐዲስ የሚያስተምረን ምንድነው ከተባለ ልትከላከል ብለህ ራስን ለመከላከል ብለህ በሚደርስበት አደጋ ባይሆን አንተ ያን ሰው በጣም ለመጉዳት ለማሰብ የለብህም። ነገር ግን ራስን ለመከላከል ብለህ የሆነ ነገር አደጋ ቢደርስበት አንተ ላይ ምን የለም ካሳም ቂሳስም የለብህም። በል እንደው ልትከላከል ስትል ቢጎዳና ብትሞት ሸሂድ ነህ። ከቤተሰቦቹ ለመከላከል ብሎ የሞተ ከንብረቱ ለመከላከል ብሎ የሞተ ምንድነው ብለዋል ሙስሊም ሰለም ሸሂድ ነው ብለዋል። ስለዚህ ቤተሰብህን የሆነ ሰው አንተን ሲያረግ ሲል ለነሱ ልትከላከል ብትል ብትሞት ሸሂድ ነህ። ልትከላከል ብለህ ብትከላከልም የሆነ ሰው አደጋ ቢደርስበት ምን አይልብህም ካሳ የለብህም። ግን አንተ ያን ሰው ሆን ብለህ ለማጥቃት መሆን የለብህም። ምንድነው የሚጠበቅብህ መከላከል ነው። ራስን ከአደጋ መከላከል ነው ዋናስ። ይሄም ሰውዬ እጁን ነከሰው። እጁን ሲያወጣው ምን ሆነ ጥርሶቹ ወደቁ። የዚህ ጊዜ ምን ጠየቀ ካሳ ጠየቀ። ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ አንዳችሁ ወንድሙን እንደዚህ ነክሳል እንዴ የግመል ኮርማ እንደሚነክሰው? በል እንደው ምን የለህም ላንተ ካሳ የሚባል የለህም። ግልጽ ነው አይደል? ስለዚህ ስለ ቂሳስ ነው ያለው እና አንተ ተደባድበ ምን ብለህ ስትከላከል አንተ ልትመታው ብለህ እንዲህ ብለህ ልቀቀኝ ስትል እንዲህ ብለህ የሆነ ነገር ብታጋጨው አይኑ ቢጠፋ የለብህም ማለት ነው። ለዚህ ምንድነው ሰው ለመበደል ሰውን ለመጉዳት እንዳትሄድ። ግን ልትመታ ስትል ቀኝን ሲመጣ ግራ ስጥ የሚል የለም። እስልምና መከላከል አለብህ። ይሄ ቅልቅልነት ነው። ቀኝን ሲሰጠ ይሄን ሲጠው ና እዚህ ጋር ድገመኝ የለም በእስልምና። እስልምና ቋንቋ አይደለም። እስልምና ክብርን ጠብቅ ነው። ለቤተሰብህ መክት ነው፣ ተከላከል ነው። የደረሰብህ ዝም ብሎ ሲያጠቃ አብረህ ተመልከት አይደለም።
ይቅርታነት በባለፈው ጁማ ኹጥባ አይደል? ይቅርታነት ምንድነው? አንተ ማጥቃት እየቻልክ በድሎ መበቀል እየቻልክ ምን ማለት ነው? አውፍ ማለት ነው። እስልምና የሚወደድ አውፍ ማለት ጅማ ለመከላከል እንዳለብህ እስልምና ያስተምርሃል ማለት ነው። የመጨረሻው ሐዲስ ከዚህ ባብ ትንሽ ያቆየናል ብዬ ምሰጋው ሐዲስ ነው። አኒል ሐሰን ኢብኑ አቢል ሐሰን አልበስሪ ሐሰን አልበስሪ ያስተላለፉት ነው። ታቢዒ ናቸው። قال حدثنا جندب አወራን في هذا المسجد ሚለው መስጂድ ኩፋ ላይ ነው፣ ኢራቅ ላይ የሚገኝ መስጂድ ኩፋ ነው። في هذا المسجد ሚለው መስጂድ ኩፋ ላይ ነው። وما نسينا منه حديثا وما نسينا አረሳንም منه ከሱ ከጅንዱብ ማለት ነው حديثا አንድም ሐዲስ አረሳንም እሱ ይነገረን። وما نخشى አንሰጋም አንፈራም ደግሞ አየኩነ ጅንዱብን كذب على رسول الله صلى الله عليه وسلم وما نخشى አንፈራም አየኩነ ሊሆን ዘንዳ ጅንዱብ የሚባለው ሰሃባ كذب على رسول الله صلى الله عليه وسلم በነብዩ ላይ ዋሻል ብለንም ደግሞ አንፈራም ማይዋሽ እውነተኛ ሰሃቢይ ነው መሰከሩለት። قال رسول الله صلى الله عليه وسلم الله መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አሉ ካነ ፊመን ካነ ቀብለኩም ካነ ነበረ ፊመን ካነ ቀብለኩም ከእናንተ በስተፊት ከነበሩ ሰዎች መካከል ህዝቦች አንድ ሰው ነበረ ረጁሉን አንድ ሰው ነበረ ቢሂ በሱ ላይ ጁርሁን ቁስል ነበረበት ፈጀዚዓ ማለት ምንድነው? ብስጭት አለ። ሱረቱ ምንድነው? ኢነል ኢንሳነ ኹሊቀ ሀሉአ ኢዛ መሰው ሸሩ ጀዙዓ ይላል አይደል? የሰው ልጅ ቅጠቢስ ሆኖ ተፈጠረ። ኢዛ መሰው ሸሩ መጥፎ ነገር ሲነካው ጀዙዓን ብስጭት ይላል። ወኢዛ መሰው ኸይር ሲነካው መኑዓን ከልካይ ይሆናል። ኢለል ሙሰሊን ሰጋጆች ሲቀሩ ብሎ አላህ የሰጋጅ ባህሪ አይደለም። ስለዚህ ትክክለኛ ሰላት የሚሰግዱ ሰዎች ከዚህ ባህሪ የራቁ ናቸው እያለን ነው አላህ። እና ይሄኛውም ያቺ ቁስል መጣችና ቁስሉ ምን አደረገው? ፈጀዚዓ አበሳጨው፣ ሶብር አሳጣው። ፈአኸዘ ስኪነን ቢላን ያዘ፣ ወይም ደግሞ ጩቤ ነው የምትሉት ያዘ፣ ስለት ያለው ቢላን ያዘ። ፈኸረ ቢሃ የደሁ ፈኸረ ቆረጠው ቢሃ በሱ በምኑ በስኪኑ በቢላው የደሁ እጁን ቆረጠው። ፈማ ረቃ ደሙ አልተቋረጠም ሐታ ማተ እስከሚሞት ድረስ እጁን ቆረጠው። ቁስል ነበረ ቆረጠው። ደም ደግሞ በጣም ሲፈስ ምን ያመጣል? ወደ ሞት ነው የሚወስድብህ ደም በጣም ሲፈስ። ፈማ ረቃ ደሙ አልተቋረጠም ሐታ ማተ እስከሚሞት ድረስ። ቃለ አላሁ ዐዘ ወጀል አላህ አለ አብዲ ባራዬ ባደረኒ ቢነፍሲሂ በነፍሱ እኮ ቀደመኝ፣ ነፍሱን በመግደል ቀደመኝ። ሐረምቱ ዐለይሂ አልጀና በሱ ላይ ጀነትን ህርም አድርጊበታለሁ። ራስን ማጥፋት በእስልምና ከባድ ወንጀል ነው። ማን ፈቀደልህ? ያንተ ነፍስ አይደለችም። አይፈቀድም። እንኳን የሰውንም የራስንም ማጥፋት አይፈቀድም በእስልምና። ግድያ በእስልምና በጣም ምን ያለ ነው? የተወገዘ ነው። ህጋዊ ግድያ ካልሆነ ህጋዊ ግድያ ምንድን ነው? ጂሃድ መጥቶ ጦርነት ላይ አግብቶ ዝሙት የሰራ ተቀጥቅጦ ይገደላል። እንደዚሁም ደግሞ ሰው የገደለ ይገደላል። ወታሪኩ ለዲኒሂ አልሙፋሪቁ ሊልጀማ ቀርተነዋል እዚሁ ሐዲስ እንጂማ ያለ ህግ አግባብ እንዲገደል ህግ ያስገደደ አልኳችሁ። አሁን የተዘረዘሩ አካላት ነገሮች አግብቶ ዝሙት የሰራ ሰው በእስልምና ህግ ይገደላል። አግብቶ ዝሙት ከሰራ ኪታቡል ሁዱድ ኢንሻአላህ ይመጣል እናያለን። ቀጣይ ሐዲንትን ባብ ማለት ነው። እንደዚሁም ደግሞ የገደለ ይገደላል። እስልምና አስተምሮን የአንዱ ነፍስ ርካሽ አንዱ ውድ የሚሆንበት የለም። ዛሬ የገደለ እንደፈለገ ይተዋል፣ እስር ቤት ይቀለባል። ግድያ የበዛው በዚህ ነው። ህግማ ቢፈጸምበት ይፈራላ። ለምን እገደላለሁ ብሎ ያስባል። ዛሬ ግን ገድሎ እገደላለሁ ሳይሆን የሆነ ቦታ አደበቃለሁ ወይ እስር ቤት ቆየም ደግሞ እዛ ጊዜን አሳልፋለሁ ነው የሚለው። እስልምና ደግሞ ለሰው ልጆች ህይወት ዋስትና ሰጠ። ወለኩም ፊል ቂሳስ ሐያቱን ያ ኡሊል አልባብ፣ እናንተ ልቦና ባልተቤቶች ወይ በቂሳስ ላይ እኮ የገደለ በመገደሉ እንደዚሁም ደግሞ እጅ የቆረጠ እጁ በመቆረጡ ሰው የፈነከተ በመፈንከቱ የሰረቀ በእጁ በመቆረጡ ለህይወት ዋስትና አላችሁ። ንብረት ይጠበቃል፣ አንድነት ይጠበቃል። እስልምና ህግ ነው። ከዛ ውጭ ግን ያለ አግባብ የሰው ልጆችን መንካት መግደል ማለት አንድ ነፍስን ማጥፋት የዓለም ህዝብን እንደማጥፋት ነው። እንደ እስልምና ግድያ የሚቃወም ዲን የለም። ይሄን ወቁ። ዛሬ ግን እስልምናን ጭራቅ አስመስሎ እስልምናን ገዳይ አስመስሎ ለማሰብ ለመሳል በየቦታው ይንቀሳቀሳሉ። ገዳይ ማን እንደሆነ ግን እያየን ነው።
ነብዩ ሰለላሁ ዐለይሂ ወሰለም ደግሞ የሚገርም ሐዲስ ነገሩ። ገዳይ ለምን እንደሚገድል ተገዳይ ለምን እንደሚሞት ማዕቅበት ወቅት ይመጣል አሉ። አሁን ያለንበት ወቅት በምን ጉዳይ እንደሚገድል አቅም እዚህ ጋር የሚገድል ርካሽ የሆነበት የሰው ነፍስ የሰው ደም ርካሽ የሆነበት ወቅት ማለት አሁን ነው። አላህ ይጠብቃል። እስልምና እንኳን የሰው ህይወትን ልታጠፋ ይቅርና የራስን ህይወት እንድታጠፋ አልተፈቀደም። በብረት ወይ ደግሞ በጩቤ ራሱን ወቅቱ የገደለ ነገ የውመል ቂያማ ሲቀጣ ጀሃነም ውስጥ በጀሃነም ብረት ማለት በጀሃነም ጩቤ ራሱን እንዲወጋ እንዲቀጣ ያደርጋል። አንገቱን አንቆ በገመድ የሞተ ጀሃነም ውስጥ በጀሃነም ገመድ እንደዚሁ ይቀጣል። መርዝ ጠጥቶ የሞተ እንደዚሁም በጀሃነም መርዝ ነገ የውመል ቂያማ ይቀጣታል። አልተፈቀደለትም ራሱን ለማጥፋት። ሐረምቱ ዐለይሂል ጀና ጀነትን ህርም አድርጌበታለሁ አለ አላህ ሱብሓነሁ ወተዓላ። ራስን ማጥፋት የተከለከለ ነው። እንኳን የሰው ልጅ ለማጥፋት አይደለም የራስን እንኳን ለማጥፋት አይፈቀድም። ስለዚህ ሐዲስ ምን ያስተማረን? ፈጀዚያ ይላል አይደለ? ካነ ፊመን ካነ ቀብለኩም ከእናንተ በስተፊት አንድ ሰው ነበር፣ ረጁሉን ቢሂ ጅሩሑን ቁስል ነበረበት። ፈጀዚያ ተበሳጨ። አየህ መበሳጨት፣ ሶብር ማጣት አላስፈላጊ ነገር ውስጥ እንድትሄድ ያደርግሃል። ሶብር ማለት ትልቅ ጥቅም ነው ለዱንያም ለአኺራ። በዱንያም ስኬት ውስጥ ለመድረስ ተማሪ ሆነ ዶክትሬት ለመያዝ ሶብር ያስፈልጋል። በትዕግስት አመታቶችን ልታሳልፍ ይገባል። ትዳርን ለመጠበቅ ሶብር ያስፈልጋል። ከማህበረሰብ ጋር ያለው ግንኙነት ያማረ እንዲሆን ሶብር ያስፈልጋል። ንግድ ስትነግድም ሶብር ያስፈልጋል። ዛሬው ነገር ስለከሰርክ ብስጭት ብለን ከሆነ ከገበያ ትወጣለህ። ሶብረኛ ታጋዥ ልትሆን ይገባል። በእስልምና ሞት እንኳን ልትመኝ ከተፈለገ ምንድነው ነብዩ ሰለላሁ ዐለይሂ ወሰለም ያስተማሩት? አንድ ሰው ሞት እንዳይመኝ አሉ። መመኘቱ ግድ ከሆነ ምርጫ ነው የሚያደርገው። ምን አይነት ያ ረብ እንደው መኖሬ ኸይር ከሆነ አቆየኝ፣ መኖሬ ግን መጥፎ ከሆነ ምን በለኝ ውሰደኝ ብሎ የመጨረሻ አማራጭ እንጂ ሞትን እንኳን እንዳይመኝ ነው የተባለው። ምክንያቱም ሞትን ግደለኝ የሚል ከሆነ ሌላ ደግሞ እንደመጣው ምን መጥቷል? ኸይር ከሌለው ምንድነው በመሞቱ ምንድነው ኸይር የለውም። ተውባ አላረገም፣ ኪሳራ ነው። ጥሩ ከሆነስ ይህ ሰው ቢያንስ በመቆየቱ ምን ያበዛል? ኸይር ነገርን ይጨምራል። ነገ የውመል ቂያማ ኸይር የሰራውም ሸር የሰራውም ይጸጸታል አሉ። በምን ኸይር የሰራው ምን ነው ለምንድን ነው አሳነስኩት፣ ለምን ትንሽ አረጉት ይጸጸታል። ሸር የሰራው ደግሞ ለምንድን ነው ተውባ ያላደረኩት ይጸጸታል። ነገር ሁሉም ይሰማል። ልክ ትምህርት ቤት ፈተና ተፈተነ ውጤት ሲሰጥ ጸጸታል። ወይኔ እዛኔ እኮ ብቸክል ኖሮ ዛሬ ውጤት አይመጣም ነበር ትላለህ። ፈተናው አኺራም ልክ እንደዛ ነው። አኺራ ደግሞ ሲሰጥ ወይኔ ይላል። ኸይር የሰራው ይጸጸታል፣ ሸር የሰራው ኸይር የሰራው ባለመጨመሩ ነው የሚጸጸተው። ለምን አሳነስኩት ኸይሩን ነው። ሸር የሰራው ደግሞ ተውባ ባለማድረጉ ነው። ስለዚህ ይሄ ሶብር የሚባለው ነገር ማጣት ከባድ ነገር ነው። ሐቂቃ ዱንያ ላይ እኮ ወማ አዕጢየ አሐዱን ኸይሩን ወአውሰዐኩም አንድ ሰው በዱንያ ላይ ኸይር የተባለ መልካም ሰፊ የተባለ አልተሰጠም። ሚነ ሶብር እንደ ሶብር የተሰጠ ነገር የለም። ዱንያ ላይ ሶብርን የመሰለ ነገር ወላሂ የለም። ሀብት ኖሮ ሶብር ያስፈልጋል። ዛሬ ሀብት እኮ ኖሮ ሰብር አጥቷል። ሰው ሰብር አጥቶ ከመስጊድ ወጥቷል። ሀብት ኖሮት ለዝናና ብሎ ከዲን የወጣ ብዙ አለ። ችግርም ሲመጣ ሶብር ያስፈልጋል። ሶብር በሁሉም ቦታ ይገባል። ስለዚህ ሶብር የሚባሉ ነገር ተለማመዱት። በቃ በሆነ ነገር አንድ ሰው ግንፍል ስትበሰጫጭ መጥፎ ነገር ትወስናለህ። የሰው ጥርስ ታውልቃለህ። ሶብር ማድረግን ኸይር አለው በሁሉም ነገር። ይህ ሰው አሉ ነብዩ ሰለላሁ ዐለይሂ ወሰለም ትንሽ ቁስላት ፈጀዚያ ቁስሉ አበሰጫጨው፣ በቃ ሶብር አሳጠው። ፈአኸዘ ሲኪነ ቢላዋን ያዘና ፈኸረ ቢሃ የደሁ እጁን ቆረጠው። ፈማ ረቃ ደሙ ሐታ ማተ ደሙ አልተቋረጠም እስከሚሞት ድረስ። የሰብር ማጣት ነው። ልክ ጂሃር ላይ አንደኛው መቶ አንዱ ሰሃባ እከሌ ጀነት ነው እከሌ ጀነት እከሌ ዛሬማ አሉ። ልክ በጣም ጀግና ሰሃባ ነው። በቃ ብዙ ሰው የተጋደለ ጂሃር ላይ ቆም እንደ ከሌማ ስራ ይሰራ በቃ ዛሬ ጀነት የሚገባው እሱ ነው ሲሉ ነብዩ ሰለላሁ ዐለይሂ ወሰለም በል ሁወ ፊ ናር አሉ። ይልቁንም እሱ የጀሃነም ነው አሉ። ከዛ ጀነት ሲመሰክር ጀግና ነው ሲል የነበረው ሰሃቢ ነብዩማ ያለ ምክንያት የጀሃነም ነው አይሉም ብሎ ሰሃቢዩ ተከታተለው። ስንት ጠላት እኮ የደረመሰ ነው በምክንያት ጀሃነም ሆነ። ጠላት ያቆሰለ ቁስል ነበረ። ሰብር አሳጣውና ሲከታተሉ መጨረሻ ላይ ይሄ ሰይፉን መሬት ላይ አስተኛና እንደዚህ አቁሞት ከዛ ተኛበት በሆዱ ማለት ነው። ከሆዱ ቀዶ በጀርባው በኩል ሰይፉ ወጣ። ሞተ ይዛል። በቃ ምን ትንሽ ቁስል ሰብር አሳጣው። ጠላት ያቆሰለው ነበር። ነብዩ አላህ ሳውቋቸው ነበርና እሱማ የጀሃነም ነው በምን ራሱን ስላጠፋ ማለት ነው። ተመልከት
የአላህ ጠላት ጋር ተጋሎ ብሎ ያ ሁሉ ጀግንነት ሰርቶ ግን ራስን ማጥፋት ከባድ ነው። በምንም መልኩ የፈለገ ይቸግረ የፈለገ መከራ ይምጣ እንደው ያ ረብ ብለ የመጨረሻ አማራጭ ካጣ እንደው መኖሬ ኸይር ከሆነ ጌታ ያቆይ፣ መኖሬ መጥፎ ከሆነ እንደው እኔን የሚያጠፋኝ ከሆነ ከዚህ ሸር የሚያመጣብኝ ከሆነ ጌታ ይውሰደኝ ብለ ዱዓ ማድረግ እንጂ የመጨረሻ አማራጭ ሞት እንኳን እንዳትመኝ ነው የተባለው። ሞት ልትመኝ አይገባም። በምንም መልኩ ሞት ልትመኝ አይገባም። በምንም መልኩ የትኛውም መከራ ይምጣ አደራ ራስህን ለማጥፋት እህቴ ራስህን ለማጥፋት እንዳትሞክር። እህቶች የሆነ ትዳር ሲበላሽባቸው፣ የሆነ ንብረት ሲወድምባቸው፣ የሆነ ሰው ሲከዳቸው በቃ የመጨረሻ አማራጭ ወይ ብዙ ኪኒኖችን ወስዶ ራስን ማጥፋት ወይ በረኪና መጠጣት፣ ራስን የሚያጠፋ መርዝ ማለት ነው። ወይ ራስን ማነቅ ከባድ ነው። ስለዚህ ነገ በሞትንበት ነገር ራሳችንን ባጠፋንበት ነገር ነገ እንቀጣለን እንደሚው መልቂያማ። ተመልከት ድህነት ማለት እዚህ መብላት መጠጣት ማጣት አይደለም። ወላሂ ነብዩ ድህነት ብለው የገለጹት አተድሩነ መኒል ሙፍሊስ ደሃ ማን እንደሆነ ታውቃላችሁ? ሰሃቦቹ አልሙፍሊሱ ፊና ደሃ ማለት ከኛ ማህበረሰብ መላ ዲርሃም ለሁ ወላ መታ መጣቀሚያ ገንዘብ ወርቅ ብር የሌለው ነው። ነብዩ እዚህ ጊዜ ምን አሉ? አልሙፍሊሱ ሚን ኡመቲ ደሃ ማለት ከኔ ኡመት መያቲ የውመል ቂያማ የቂያማ ቀን ይመጣል ቢሰላቲን ወሲያሚን ወዘካቲ ሰላት ሰግዶ ጾም ጾሞ ዘካ ሰጥቶ መልካም ስራው መልካም መዝገብ ላይ ተመዝግቦለት ይመጣል። ነገር ግን በበስተጀርባው ደግሞ የሁሉ ስራ አለ። ግማሹን ሀምቶታል፣ ግማሹን ገንዘብ ወስዶበታል፣ ግማሹን ደሙን አፍስሶታል፣ ግማሹን ሐቁን ወስዶበታል። በቃ የሰው ሐቅ ላይ ተጨማልቋል። በዱንያ ላይ በሙስና ሽሉክልክ ብለህ ትወጣለህ። አኺራስ የምትከፍለው ነገር የለም። ምንድነው? ሰላት ነው። ለዚህም ከመልካም ስራው ሲሰጥና መልካም ስራው ሲያልቅበት አሉ የነዛን ወንጀል አምጡና ላዩ ላይ ደርቡበት ይባላል። ጀነት ሊገባ የተዘጋጀ ሰው ይሄዳል፣ ወደ ጀሃነም ይሄዳል። ድሃ ማለት ይሄ ነው። የዱንያ ድህነትማ በላህም አልበላህም፣ ጠጣህም አልጠጣህም፣ ለበስክም አልለበስክም፣ ተመቸህም አልተመቸህም መጨረሻው ሞት ነው። ሀብታሙን በዛ ጉድጓድ ነው የሚገባው፣ ድሃውን በዛ ጉድጓድ ነው። ሀብታም ስለሆነ ሰፋ ይባል አይባልም፣ ያው ነው። የዱንያ ቤታችን ነው የሚለያየው። የቀብር ቤት ሁሉም ተመሳሳይ ነው። ያቺ ጉድጓድ ናት። ወይ ኮልፌ ነው ወይ ጉለሌ ነው። በቃ ቀብር የተባለበት ቦታ ላይ ነው። አፈር ተቆፍሮ ነው ከነ መኪናው ከነ ወርቅ ቀብር የለም። በቃ ባዶ ነው። ያቺን አቦጀዴ ጠጥቅልለ ነው የምትገባው ድህነት። ስለዚህ ችግር ቢመጣ ያ ረብ ችግር ይናሳ ወደ አላህ መጠጋት ነው፣ በአላህ ላይ መተማመን ነው። ሁሌም ቀኑ አንድ አይሆንም። ወቲልከል አያሙ ኑዳዊሉሃ በይነናስ እቺን ቀን በሰዎች መካከል እንገለባብጣታለን ብለዋል። አዎ አላህ ይገለባብጣል። ዛሬ ዟሊም የነበረው ነገ ይዞለማል። ዛሬ ሲያስር የነበረው ነገ ይታሰራል። ዛሬ አምባገነን የሆነው ነገ ደም ይወርዳል። በቃ እቺ ዱንያ አላህ እንድትቀያየር አድርጓታል። ዱንያ ላይ ዘላለም ነገር የለም። የዘላለም ደስታ የለም፣ የዘላለም ሐዘን የለም ዱንያ ላይ። የዘላለም ምቾት ዱንያ ላይ የለም፣ የዘላለም ችግርም ዱንያ ላይ የለም። የዘላለም ምቾትና የዘላለም ችግር ሁሌም አኺራ ነው ያለው። ጀነት ውስጥ ሁሌ ዘላለም ደስታ ነው። አላህ የጀነት አላህ አድርገን። ጀሃነም ውስጥ ደግሞ ሁሌ ስቃይ ነው። አላህ ከስቃይ አላህ ይጠብቀን። ስለዚህ ባለችን ጥቂት ሀያት ባለችን ጥቂት ጊዜ እንደው መልካም ነገር መስራት እንጂ ራስን ለማጥፋት በምንም መልኩ ከባድ አደጋ ነው። አላህ እኮ እንዴ አብዲ ባደረኒ ቢነፍሲ እንደው በነፍሱ ቀደመኝ አላለ። ያቺ ቀን እኮ አታልፍም። ይሄ አይጋጭም። ተመልከት፣ አንድ ሞት የተጻፈበት ቀን አታልፍም። ሰዓትም ደቂቃ ምንም አያልፍም። ያቺ ቀን ግን ራሱን ምርጫ ነው የተሰጠው። አንድ ሰው ምርጫ አለው። ኸይር ለመስራት ምርጫ አለው፣ መጥፎ ለመስራት ምርጫ ነው የተደረገለት። ፈመን ሻ ፈልየክፉር ወመን ሻ ፈልዩእሚን ወመን ሻ ፈልየክፉር። የፈለገ ይመን የፈለገ ይካር ነው። አላህ እክትያር አድርጎለታል፣ ምርጫ አድርጎለታል ለባሪያው። ግን አላህ እውቀት አለው፣ ያውቀዋል። ምርጫው ግን ምን ሆነ? ሰው እቺ ነገር ሶብር አሳጣችሁና ቁስል ነው ምን አደረገው? ራሱ እንዲያጠፋ አደረገው። ቁስሏ ሶብር ስታሳጣ ሐኪም አማክረ ይሄ ከባድ ሰውነት ላይ ይተላለፋል፣ ወደዚህ ይሄዳል፣ ስለዚህ መቆረጥ አለበት ተብሎ ሌሎችን ሰውነት አካል ለመጠበቅ ከሆነ እኮ ችግር የለም። ግልጽ ነው አይደል? ለምን ሌላ ሰውነትን ለመጠበቅ እግር ሊቆረጥ ይችላል። የሆነ እግር ቆረጣል አይደል? የሆነ በሽታ ሲመጣ ለምን ሌላ ሰውነትን ለመጠበቅ ነው። አለዛ ሰውነትን ይመርዘውና ወደ አደጋ ላይ ይጥላል። ያ እንዳይሆን ችግር የለም። ይሄ እኮ ዝም ብሎ ነው፣ በቃ ትንሽ ቁስል ናት፣ ቆረጠው፣ እጁን ደም በደም ሆነ፣ ደሙም አልተቋረጠም። ከዛስ ለሞት ዳረገው። የዚህ ጊዜ አብዲ ባደረኒ ቢነፍሲህ ባሪያዬ በነፍሱ ቀደመኝ፣ ሐረምቱ ዐለይሂ አልጀና በሱ ላይ ህርም አድርጌበታለሁ ጀነትን። ግን ጀነትን ህርም አድርጌያለሁ ማለት ለዘላለም አይደለም። ሙእሚን የሆነ ነፍስ ለምሳሌ ሰው የገደለ ሰው ሙእሚን ሆኖ ሰው የገደለ ጀሃነም ዘውታሪ ይላል ቁርአኑ፣ ኻሊደን ፊሃ ይላል። ያ ማለት ለረጅም ጊዜ
ለረጅም ጊዜ ይሆናል ማለት እንጂ አንድ አማኝ ሆኖ መጨረሻው ምንድነው? ጀነት ነው። ሽርክ እስከሌለ ሽርክ ነው ለዘላለም ጀሃነም የሚያደርገን። አላህ ይጠብቀን። ይሄን ተመልከት። ከሽርክ ውጭ ለዘላለም ጀሃነም የሚያደርግ ግን ቢሆንስ ለጥቂት ጊዜ ቢሆን የአኺራን ቅጣት የሚችለው ማን ነው? ወቁዱሃ الناس والحجاره ማገዷ የሰው ልጆችና ድንጋይ ናት ብሎ አላህ የገለጸውን የጀሃነም እሳት ማን ይችላል? ማን አቅም አለው? ወላሂ ማንም ከባድ ነው የጀሃነም እሳት። ሀገና ሲራጡ ሲታለፍ ከባድ እኮ ነው። በቀላል እኮ ሲራጥ አይታለፍም። ሲራጥ ማለት ከፀጉር የቀጠነ እኮ ድልድይ ናት። እታቹ ጀሃነም እሳት ነው። የአላህ ደጋግ ባሮች እንደ መብረቅም ያልፋሉ። እንደየስራው እየተንገዳገደም ምን እያለም ያልፋል። ደግሞ ከዛም ይወድቃል። እንደየስራው ዝም ብሎ እኮ አይታለፍም። ወደ ጀነት ለመሸጋገር የጀሃነም ድልድይ አለ፣ ሲራጥ አለ። ነቢያቶች በአጠቃላይ ሰሊም ሰሊም ነው፣ እንደው ሰላም ነው የሚሉት። በቃ ይዛኔ ጭንቀት ነው፣ ነፍሲ ነፍሲ ነው፣ ያ ወቅት አለ። ስለዚህ ብዙ ነገር እያለ እቺ አጭር ሐያት ነገ ጥናት ለምንሄደው አጭር ሐያት ዛሬ ላይ ምን መሆን የለብንም፣ ልንታለል አይገባም። እዚህ መከራዎች ሲመጡ ቢፈራረቁ ምን ቢሉ ሶብርን ያዟት በደንብ ለሁሉም ለስኬት ወላሂ እንደ ሶብር የለም። ዒልም ተምረ ትልቅ ደረጃ ለመድረስ ሶብር ያስፈልጋል። በሶብር የሁሉ ጊዜያት ባትቀመጡ ዛሬ ላይ እቺን ሐዲስ ስንቀራ 340 ሐዲስ ደርሰናል። 340 ሐዲስ የቡኻሪና የሙስሊም ማለት ቀላል ሐዲስ አይደለም እንደ ሐቂቃ። ለምን እነዛ ቀደምቶቹ እንደነ ጃብር ኢብኑ አብዱላህ ለአንድ ሐዲስ የአንድ ወር መንገድ ይሄዱ ነበር። ለዛው መኪና ያለ እንዳይመስልህ ወይ ፈረስ ነው ወይ ግመል ነው ወይ አህያ ነው ለአንድ ሐዲስ ለመማር ማለት ነው። ስለዚህ የሶብር ውጤት በዕልም ደረጃ፣ የሶብር ውጤት በንግድህ፣ የሶብር ውጤት ትዳር ያማረ፣ የሶብር ውጤት ከአላህ ጋር ትልቅ ደረጃ ነገ መልቅ ቂያማም ቢማ ሰበርቱም ነው በታገሳችሁት የትግስታችሁ ውጤት ተብሎ አላህ ጀነት ውስጥ ያንበሻብሻል። ሶብር ሲኖር ነው 5 አውቃት ሰላት መስገደው። ሶብር ሲኖር ነው ሱቢ ተነስተህ ውዱእ አድርገህ ነፍስያን አሸንፈህ ልሰግድ የምትችለው የሶብር ውጤት ነው። ስለዚህ ሶብር ባይገባበት ቦታ የለም። መከራም ሲመጣ ሶብር ያስፈልጋል። ሶብሩ 3 አይነት ነው። አስሰብሩ አላ ጣዓቲል አላህን በመታዘዝ መልካም ነገርን ለመቀመጥ ከመግሪብ እስከ ኢሻ ለመቀመጥ ሌሎ አጠቃላይ ሶብር ያስፈልጋል። በወንጀል ላይ ሶብር ያስፈልጋል። ወንጀል ላለመስራት ጋብቻ አላህ እስኪያመጣልህ ሶብር ገርል ፍሬንድ ብለህ እንዳትይዝ፣ አንቺም ወንድ እህቴ ቦይ ፍሬንድ ብለሽ እንዳትይጂ ማለት ነው። ዝሙት ውስጥ ላለመሆን ሶብር ያስፈልጋል። ለምን የዛች ደረጃ ጋብቻ ኖሮ አላህ ሐላል ጋብቻህን አምጥቶልህ ስትኖር ደስተኛ ሀያት እንድትኖር የሶብር ውጤት ነው። ሌላኛው ሶብር ምንድነው? አለ አቅዳሪላ አላህ በሚወስነው ውሳኔ ሶብር ያስፈልጋል። ሙሲቦች ይመጣሉ፣ ንግድ ሊከስር ይችላል፣ በላዎች ይፈራረቃሉ። ሶብር አድርግ። ልትበደል ትችላለህ፣ ሶብር አድርግ። አላህ ሲክስህ ደግሞ እጥፍ ድርብ አድርጎ ነው። ኢነማ ይወፋ الصابرون اجرهم بغير حساب የታጋሾችን ምንዳ ያለ ገደብ ነው። ስለዚህ እቺ ሁሉ የዘረዘርኩት ምንድነው? ይህ ሰው የሶብሩ አለማግኘት ነው። ካነ في من كان قبلكم رجل به جرح فجزع عنكم ጁርህ ነበረበት፣ ቁስል ነበረበት። ምን አደረገው? ፈጀዚአ ማለት ብስጭት አደረገው፣ እንዲበሳጭ አደረገው፣ ሶብር እንዲያሳጣ አደረገው። የዚህ ጊዜ ራሱን በራሱ እጁን ቆረጠ። ደሙ መቋረጥ አልቻለም፣ በዛው ሞተ። ለሞቱ ምክንያት ስለሆነ ተመልከቱ፣ ይሄ ራሱን ቆርጦ ነው። ለሞቱ ምክንያት መርዝም ከሆነ ያው ነው። ለሞቱ ምክንያት አንገትህ መታነቅ ከሆነ ያው ነው። አይ ብለህን እንካ ብለህ መሳሪያ ግደለኝ ራሴን ከብዶኛል ግደለኝ ብለህ ራስህን የምታስገድልም ከሆነ ያው በምንም መልኩ ራስህን ለጥፋት ልታደርግ አይገባም። ራስን አደጋ ህይወትን አደጋ ላይ በሚጥል ነገር ውስጥ ልትገባ አይገባም። ይሄ ኢስላም አስተምሮ ነው። ስለዚህም አላህ ምን አለ? አብዲ ባደረኒ ቢነፍሲ ሐረምቱ ዐለይሂ አልጀና፣ ባሪያዬ በነፍሱ ቀደመኝ ለሱ ጀነትን ህርም አድርጌበታለሁ አለ። አላህ ሱብሓነሁ ወተዓላ መከራ መጥቶ በመከራ ሰዓት ሶብር አድርገው ከሚጓዙ ሰዎች አላህ አድርገን። ሀዛ ወሰለላሁ ዐላ ነቢይና ሙሐመድ ወዐላ አሊሂ ወሰሐቢሂ ወሰለም። ሰላሙ አለይኩም ወረሕመቱላሂ ወበረካቱሁ።